ማርያምን መካድ ሲባል እኛ የምናምነው የእግዚአብሔርን ልጅ የድንግል ማርያምን ልጅ ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው እንደሆነ በስጋ ወደዚህ ዓለም መጥቶ ሰውን እንዳዳነ ሞቶ እንደተነሳ ዳግመኛም ደግሞ ለፍርድ እንደሚመጣ እናምናለን። ማርያም ደግሞ አምላክን በስጋ የወለደች እንደሆነች እናምናለን እንጂ ማርያምን አምላክ ናት ፈጣሪ ናት የሚል እምነት የለንም። ማለት ማርያምን መካድ የሚለው ውስጡ ያልተብራራ ሐሳብ ያለው መስሎ ስለተሰማኝ ነው። ለምሳሌ በማርያም ማመን የምንለው ወላ አምላክን መውለዷን ነው የምናምነው እንጂ ማርያምን ማመን ሲባል የአምላክነትን ቦታ ወይም የፈጣሪነትን ቦታ መስጠት ማለት አይደለም። እና በጥቅሉ ሲጠቀለል ግን ኢየሱስን ማመን ማርያምን መካድ ነው ብለን አናምንም። እሺ ምናልባት ጥያቄውን ግልጽ ላድርገውና ሐሳቡን እንዲያገኙት ማለት ነው። ብዙ ጊዜ ኑ ወደ ክርስቶስ ኢየሱስ ብለን ኦርቶዶክሳውያንን ስንጠራቸው ወደ ኢየሱስ ወደ ሕይወት ስንጠራቸው ማርያምን ለማን ጥለን? ማርያምንማ አንክድም፣ እሷን ጥለን ወዴትም አንሄድም የሚል መልስ ይመልሳሉ። እና ጥያቄያችን ከዛ አንጻር ነው የጠየቅነው። መልካም ማለት አሁን ማርያምን ጥለን ወደ ኢየሱስ አንመጣም የሚል ኦርቶዶክሳዊ ያለ አይመስለኝም። እኔ አሁን ወደ 45 ዓመቴ ነው። ከ84 ጀምሮ በቤተ ክርስቲያኒቷ ውስጥ ነው የኖርኩ። እውነት ለመናገር እንደዚያ የሚል የለም። በኦርቶዶክስ ቤተ ክርስቲያን ውስጥ ኢየሱስ ይሰበካል፣ ኢየሱስ ይታመናል፣ ኢየሱስ ይመለካል። እመቤታችን ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት እንደሆነች በድንግልና እንደወለደችው እናምናለን። ስለዚህ ማርያምን እንጂ ኢየሱስን አናውቅም የሚል ትምህርት እውነት ለመናገር እንግዲህ እኔ ውስጡ ሆኜ ኖሬ ዛሬም እዚያ ሆነ ያለው በቅኔ ቤትም በመጽሐፍ ቤትም በአጠቃላይ በቤተ ክርስቲያኒቷ በተግባርም የለም። እውነት ለመናገር የክርስቶስን ስጋ እየበላች ደሙን እየጠጣች ክርስቶስን እየሰበከች በስሙ ተጠምቃ ወደ ክርስቶስ ኑ መባለስ በራሱ ክርስቶስን እንደማናውቅ እንዳላመን በስሙ እንዳልተጠመቅን ስጋውን እንዳልበላን ደሙን እንዳልጠጣን እንዳላመለክ ነው ተደርጎ መነገሩ አግባብነቱ በምኑ ጋር ነው ያለው? በእውነቱ ይቅርታ በጣም እንዳላቋርጡት ፈርቼ ነው፣ ግን አጭር ቢሆን ሲመልሱልኝ ያው ተጠንቅቄ ነው እንዳላቋርጥ እንዳረብሾት ማለት ነው። እና አጭር ችግር የለም እኔም ለማሳጠር እሞክራለሁ። እሺ እንደዚህ ላድርግ። በኢትዮጵያ ኦርቶዶክስ 45 ዓመቴ ነው አሉ እና እንደዚህ አይነት ነገር ሰምቼ አላውቅም አሉ። ይሁን እንግዲህ እርሶን ላስብሎታ ምን ችግር አለው? ለምሳሌ እኔ ክርስቲያን ነኝ፣ በክርስቶስ ኢየሱስ ብቻ እንደምድን የማምን ማለት ነው። እርሶ እንደዛ ስል ለምሳሌ ማርያም አታማልደኝም ነው ብዬ ማምነው። ማርያም ለእኔም በእግዚአብሔር ፊት ትቆማለች ብዬ አላምንም፣ ትለምናለችም ብዬ አላምንም። ስለ እኔ ስለ ዘላለም ሕይወት ኢየሱስ ክርስቶስ ብቻ በቂ ነው ብዬ አምናለሁ። እርሶ የማርያም ምልጃ አያስፈልገኝም ብለው የዘላለም ሕይወት ማግኘት ይችላሉ? የማርያም ምልጃ አያስፈልገኝም ብዬ አላምንም። የማርያም ምልጃ ያስፈልገኛል ብዬ ነው የማምነው። ቤተክርስቲያንም ያስተማረችኝ እሱን ነው። ጥያቄ እሱ ሳይሆን የማርያም ምልጃ ያስፈልጎታል አያስፈልጎትም ሳይሆን ሰው የማርያም ምልጃ አያስፈልገኝም ቢል የዘላለም ሕይወት ያገኛል አያገኝም ነው ጥያቄው። ከዘላለም ሕይወት ጋር የተያያዘ ስለሆነ ጥያቄ። መልካም የዘላለም ሕይወትን ያገኛል። የግድ የማርያም ምልጃ አይደለም ዘላለማዊ ሕይወትን የሚያስገኝለት። ምልጃ እገዛ፣ እርዳታ እንጂ በራሱ ወሳኝ ጉዳይ አይደለም በቤተክርስቲያኒቷ ትምህርት። ያ ማለት የማርያም ምልጃ አንድ ሰው አልቀበልም ቢልም ይችላል ማለት ነው። ከዘላለም ሕይወት ጋር የሚገናኝ ስላልሆነ የእሷ ምልጃ ያው ምልጃዋ ጠቃሚ ነው፣ ያለ ምልጃዋ ግን ድነት የለም የሚል ትምህርት የለም። አዎ ቴንኪው። ያለ ማርያም አማላጅነት ዓለም አይድንም የሚለው ትምህርት በራሱ ትክክል አይደለም ነው መልሶት። እሱ ከቤተ ክርስቲያን የተገኘ ትምህርትም አይደለም። ማርያም ታማልዳለች ማለትና ያለ ማርያም ምልጃ ዓለም አይድንም ማለት ሁለቱ ለየቅል ናቸው፣ ይራራቃሉ። ኦኬ በደምብ ተመልሶልኛል።
ግዴታ አይደለም ማለት ነው። ከዘላለም ሕይወት አንጻር ከዘላለም ሕይወት ጋር የሚገናኝ ስላልሆነ ግዴታ አይደለም የማርያም ምልጃ በራሱ። የዘላለም ሕይወትማ የተገኘው በክርስቶስ ነው። በጣም ደስ ይላል። ሁለተኛ ጥያቄ ላንሳ። በጣም በቤተክርስቲያን ውስጥ ከሚታመነው አንደኛው ነገር ደግሞ እኔ ኦርቶዶክሳዊ ነኝ ግን በማርያም ስዕል ፊት አልሰግድም ብል ከዘላለም ሕይወት ጎላለሁ? ምክንያቱም ተአምረ ማርያም መቅድም ላይ በስዕሏ ፊት ያልሰገደ ከቆመበት ይጥፋ ስም አጠራሯ ይታወቅ የሚል አደገኛ የሆነ ጽሑፍ አለና እኔ አልፈልግም ቢል አልፈልግም እኔ በማርያም በስዕል ፊት አልሰግድም ስግደትም አይገባትም ብሎ ቢያምን ከዘላለም ሕይወት ይጎላል ወይስ አይጎልም ነው? ወይስ ይሄ ምርጫ ነው? አለመቀበል ይሄን ትምህርት ይችላል አይችልም? እንግዲህ እንደ ቤተ ክርስቲያኒቱ አሁን የዘላለምን ሕይወት ያሳጣል በሚል ምክንያት ሳይሆን በቤተ ክርስቲያኒቷ ግን ለቅዱሳን በመጽሐፍ ቅዱስም እንደተጻፈው የጸጋ አክብሮት የጸጋ ስግደት እንደሚገባ ተጽፏል በመጽሐፍ ቅዱስ። ይሄ ልክ አይደለም ብሎ መቃወም ስህተት ነው የሚሆነው፣ አግባብ ሊሆን አይችልም። ነገር ግን የዘላለም ሕይወት የሚገኘው ለቅዱሳን በመስገድ ነው የሚል ትምህርት የለን። ቅዱሳንን ማክበር ተገቢ እንደሆነ እንማራለን፣ እናስተምራለን። መጽሐፍ ቅዱስም እሱን ይላል። ጥያቄ ወደ ጎን ተደርጓል። የኔ ጥያቄ በስዕሏ ፊት ያልሰገደ ስም አጠራሯ ይታወቅ ከቆመበት ይጥፋ የሚለው የተአምረ ማርያም መቅድም ሐሳብ አለ። ይሄ ትምህርት ትክክል አይደለም አልቀበልም ቢል የማርያም ጠላት ያስብለዋል፣ ከቤተ ክርስቲያኒቷ ያጎለዋል። የዘላለም ሕይወት ማለት እንግዲህ በእናንተ በኦርቶዶክስ ውስጥ መሆን ስለሆነ ከቤተ ክርስቲያኒቷ ያጎለዋል ወይም ደግሞ ከኦርቶዶክሳዊነት ያስወጣዋል። ይህን ትምህርት ትክክል አይደለም ብሎ ቢቃወም አልቀበልም ቢል ለራሱ በጣም ጥሩ ጥያቄ ነው ያነሳው። ምናልባት አንድ 3 ደቂቃ ከሰጠህ ለአብራራው፣ በአጭር ደቂቃ ማብራራት ስለማልችል ይሄን ማለት ነው። አንድ 3 ደቂቃ ወይም 2 ደቂቃ አትስጠኝ። ያማለመን ማለት ነው። ቀደም እንዳልኩት ይሄ ባጭሩ ግን ይሄ ድርሳን ገድል ተአምር የምትለው ከመጽሐፍ ቅዱስ የተወለደ የመጽሐፍ ቅዱስ ልጅ እስትንፋሰ እግዚአብሔር ያለበት መሆኑ እንደተጠበቀ ሆኖ ነገር ግን ደግሞ በጸሐፊ ስህተት የገቡ የእግዚአብሔር እስትንፋስነት የጎደላቸው ቃላት መኖራቸው ጥያቄ ውስጥ የሚገባ ጉዳይ አይደለም። ስለዚህ ለእመቤታችን መስገድ ይገባል ያስፈልጋልም፣ የጸጋ ስግደት። ያ ባይሆን የዘላለምን ሕይወት ያጣል ብለን አናስተምርም። ግን ለምንድን ነው ለእመቤታችን አልሰግድም ያለበት መሰረታዊ ምክንያት የጸጋ ስግደት አልሰግድም ያለው? መጽሐፍ ቅዱስ ስለማይል ነው? ኃጢአት ስለሆነ ነው? ስለሚያስኮንን ነው? ባዕድ አምልኮ ስለሆነ ነው የሚለው ነው በደንብ መብራራት ያለበት። እኔ ለምሳሌ ለእመቤታችን በስዕሏ ፊት እሰግዳለሁ፣ ለቅዱሳንም ሁሉ ለመላእክትም ሁሉ እሰግዳለሁ። እያመለኳቸው ግን አይደለም። ይህንን ያላደረገ ሰው ካለ የዘላለምን ሕይወት የሚወርሰው በክርስቶስ አምኖ ስጋውን በልቶ ደሙን ጠጥቶ ነው። ቅዱሳንንም ደግሞ አክብሮ ነው። ግን ማርያም የመዳን ምክንያታችን እንደሆነች እናምናለን እና ዋናው ዝርዝር ጉዳይ በጣም ማብራሪያ የሚያስፈልገው ስለሆነ ጊዜህን እንዳልወስድ ብዬ ነው። ዝርዝር ጉዳዩ ሲታይ ነው ውስጡ የሚገለጠው እንጂ በዚህ በአጭር ደቂቃ አሁን ለመመለስ ትንሽ ሊያስቸግር ይችላል። ምናልባት አንድ መምህርም አሉ ስትሉ ስለሰማሁ እሳቸውም ከኔ የተሻለ ግንዛቤ ሊኖራቸው ስለሚችል እድል ብትሰጧቸውና ሀሳብ ቢሰጡ ምናልባት እኔም ያጠፋሁት ካለ አስተካክለው ማለት ነው። ምንድን ነው 3 ደቂቃ አሉኝ፣ አክብሬ ሰምቻለሁ። ግን ያው ጥያቄ የሸሹት ማለት ነው። ስለ ሰዓቱ እግዚአብሔር ይስጥልኝ። እሺ ጌታ ይባርኩት። ጥያቄን አይደለም የመለሱት፣ ከጥያቄ ለመሸሽ ነው የታገሉት በ3 ደቂቃ ውስጥ ማለት ነው። እና የኔ ጥያቄ አሁንም ምናልባት በአጭር የሚመለስ ከሆነ ነው ወይም መልስ የለውም ይሄ ጥያቄ ካሉኝ ዘለውና ሌላ ጥያቄ ላንሳ። አይ መልስ አለው ካሉኝ ግን እንደው በአጭር ከመለሱልኝ። 2 ነገር አንስተዋል። አንደኛው በስተት የገቡ እነዚህ ገድላትና ተአምራት ላይ በስተት የገቡ ሐሳቦች አሉ የሚል ነው። መቅደሙ ላይ ያለው ስህተት ነው እያሉኝ ከሆነ ወይ ደግሞ በስተት ሰዎች ያስገቡት ነው ካሉኝ በቃ ተቀብዬ አልፋለሁኝ። እሱ መቅደሙ ላይ ያለው ስህተት ነው ወይ ደግሞ ሰዎች በስተት ያስገቡት ሐሳብ ነው የሚሉኝ ከሆነ አይ አይደለም ካሉኝ ግን ይሄ ሐሳብ ትክክል አይደለም ብሎ አንድ ሰው ቢቃወም የማርያም ጠላት ያስብለዋል ወይ ደግሞ ከኦርቶዶክስ እንዲጎል ያደርገዋል? እቺን ባጭሩ ይመልሱልኝ።
ለዚህ ጥያቄ መልካም መልስ የለኝም ካልን ግን ወደ ሌላ ጥያቄ እሄዳለሁ። መልካም። ለማርያም መስገድ ይገባል የሚለው ሀሳቡ እውነት ነው፣ ልክ ነው። ስም አጠራሩ ይርታ የሚለው ወደ መርገም መግባቱ ግን ተገቢ አይደለም ብዬ ነው የማምነው። በአጭር ቃል ስመልስልህ። መልካም። እዛ ጽሁፉ ላይ ያለው እሺ፣ ከኦርቶዶክስስ ያጎለዋል? በዛ በስዕሉ ፊት አልሰግድም ብሎ ቢያምን ኦርቶዶክሳዊ አይደለም ያ ሰው እና ጠላትስ ያስብለዋል? የማርያም ጠላት ያስብለዋል? ምክንያቱም የአምላክን እናት በማቃለሉ በኦርቶዶክሳዊት ቤተክርስቲያን በእነ አባ እስጢፋኖስ ታሪክም እንደምንረዳው ውጉዝ ሊሆን ይችላል። የጸጋ ስግደት፣ የአክብሮት ስግደት ለእመቤታችን ካላቀረበ ሊወገዝ ይችላል። ይሄ በእነ አባ እስጢፋኖስን ታሪክ ሁሉም የምታውቁ ስለሚመስለኝ በተለይም በእናንተ ሚዲያ ቆዳ ያስገፈፈ ታሪክ ነው። ለማርያም ስዕል አልሰግድም ማለት ቆዳ እስኪገፈፍ ድረስ ያደረሰ ታሪክ አለው በነ አባ እስጢፋኖስ ማለት ነው። ትክክል ነው። እኔም ይሄን ነው የማውቀው። ይሄን እንዲሉኝ ነበር ስጠብቅ የነበረው። ቀጣይ ጥያቄ ልጠይቅ ስለተመለሰልኝ ይሄኛው ማለት ነው። እሺ፣ ቀጣይ ጥያቄ ልጠይቅ። በቅርቡ የተነሳ አንድ ሀሳብ ነበር ከማርያም ቤዛነት ጋር በተያያዘ ማለት ነው እና ብፁዕ አቡነ ገብርኤል የዓለም ቤዛ ኢየሱስ ብቻ ነው፣ ማርያም ቤዛ አይደለችም፣ ቤዛ ልትባልም አትችልም የሚል ንግግር ተናግረው ትልቅ ረብሻ ተነስቶ ነበረ። አባቶች ሁላ እስኪነጋገሩበት ድረስ ማለት ነው። የኢትዮጵያ ኦርቶዶክስ አባቶች ማለት ነው። እኔ ማርያም ቤዛ አይደለችም ብዬ አምኜ ኦርቶዶክስ መሆን እችላለሁ፣ ወይም ደግሞ አይደለችም ቤዛ ብዬ በመናገሬ ልክ እንደ ብፁዕ አቡነ ገብርኤል ማለት ነው የማርያም ጠላት ያስብለኛል፣ ከኦርቶዶክስስ እንደወጣ ያደርገኛል። አዎ፣ ምክንያቱም ያው በእርግጥ ቤዛ የምንለው ክርስቶስን ነው። ክርስቶስን ቤዛ ስንለውና ማርያምን ቤዛ ስንል ሐሳቡ የተለያየ መሆኑ እንደተጠበቀ ሆኖ ድንግል ማርያም ግን ቤዛ ትባላለች። ድንግል ማርያምን ቤዛ አልልም ካለ ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ ውጭ ነው የሚሆነው። እንደዛ ከሆነም ደግሞ ሊወገዝም ይችላል። ምክንያቱም የክርስቶስ በደም የሆነ ቤዛነት ነው፣ በሞት የሆነ ቤዛነት ነው። ሰው በመሆን ወይም ደግሞ ለሰው ልጅ በመካስ የመጣ ቤዛነት ሲሆን የእመቤታችን ግን መድኃኒት የሆነውን ክርስቶስን በመውለድ በሔዋን የታጣውን በእሷ ላይ በማስገኘት የተደረገ ቤዛነት ስለሆነ ቤዛ እንላታለን። እሞ ቅድስተ መቤዛዊተ ይላል ቅዱስ ያሬድ በድጓው። ማለት እሞ ቅድስተ መቤዛዊተ ቤዛ የሆነች ቅድስት እናቱን በማለት ቅዱስ ያሬድ በድጓው ያነሳታል። በእኛ ቤተክርስቲያን በተለያዩ ድርሳናቶቻችንም ላይ በዛ መንገድ እናነሳታለን። ስለዚህ ቤዛ ገንዘብ ቤዛ ከሆነ ኃጥእ የጻድቅ ቤዛ ከሆነ የታችን ቤዛ ብትባል መጽሐፍ ቅዱሳዊ ነው ብለን ነው የምንረዳው እንደኛ። እሺ፣ አሁን አንድ ኦርቶዶክሳዊ ማርያም ቤዛ አይደለችም ካለ ከኦርቶዶክስ ይወገዛል ብሎኛል። ከኦርቶዶክስ የሚወገዝ ከሆነ ደግሞ እና በእናንተ እምነት ከኢትዮጵያ ኦርቶዶክስ ውጪ የዘላለም ሕይወት የለም ብላችሁ ነው አይደል የምታምኑት? እስቲ አንድ ያድገምልኝ። የዘላለም ሕይወት የሚገኘው በአንዲቷ ቤተክርስቲያን ወይ ደግሞ ኦሪየንታል በሚባለው ቤተክርስቲያን ብቻ ነው ብላችሁ ነው የምታምኑት? አንድ ሰው ከተወገዘ ከኢትዮጵያ ኦርቶዶክስ ወይ ደግሞ ኦሪየንታል ከተባለው ከተወገዘ ከዘላለም ሕይወት ይጎላል ማለት ነው? አዎ፣ እንደዚያ ብለን ነው የምናምነው። ከቤተ ክርስቲያን ውጭ ድነት የለም ብለን ነው በጥቅሉ የምንናገረው እኛ። ያ ማለት ሲወገዝ ውጭ መድኃኒት ማርያም ቤዛ አይደለችም በማለቱ ብቻ ከዘላለም ሕይወት ይጎላል ማለት ነው። ይሄ ያው አሁን ምን አለ መሰለህ፣ ማርያም ቤዛ አይደለችም በማለቱ ይጸድቃል ይኮነናል የሚለውን የምንበይነው እኛ አይደለንም። ነገር ግን ከኛ ህብረት እናስወጣዋለን። እኛ ማርያም ቤዛዊት ናት ብለን ስለምናምን ይሄንን ካልተቀበለ ከኛ ህብረት ውጭ ይሆናል፣ ይጸድቃል ይኮነናል። የኛ ውሳኔ አይደለም። ከእናንተ ህብረት ውጭ ሆኖ ሊጸድቅ ይችላል። እሱን እግዚአብሔር ነው የሚያውቅ። እኛን ወስንማ አታውቁም። ግን ድነት ግን የሚገኘው በእናንተ ህብረት እንደሆነ ነው የምታምኑት።
በእርግጥ ከቤተ ክርስቲያን ውጭ ድህነት የለም ብለን እናምናለን። ምክንያቱም ከቤተ ክርስቲያን ውጭ ከሆነ የክርስትና ትምህርት የለም፣ ጥምቀት የለም፣ ቁርባን የለም። ስለዚህ ከቤተ ክርስቲያን ውጭ ድህነት የለም። የግል ክርስትና እንደ ፕሮቴስታንቱ በኦርቶዶክስ የለም። ክርስትና የግል የሚባል ትምህርት በመጽሐፍ ቅዱስም ስለሌለ ማርያም በአዳም መተላለፍ የመጨረሻ ይሁን። አሁን በጣም ሰፊ ሀሳብ አንስተናል። እንግዲህ እና ሁለተኛ ሌላ ጥያቄ ጠይቃለሁ ከዚህ ቀጥሎ ማለት ነው። እና ምናልባት ማጠቃለያ ነገር እናነሳለን። ኤርሜም መርጌታ የሚሉት ነገር እንደሚኖር ስለማመን ማለት ነው። ማርያም በአዳም መተላለፍ ምክንያት በአዳም መተላለፍ ሰው ሁሉ ወድቋል። የወደቀውን ስጋ ነው የያዘው። ይሄ የወደቀውን ስጋ ማርያም ይዛለች ብዬ አምናለሁ። ለምሳሌ አንድ ኦርቶዶክስ እንደዚህ ብሎ ቢያምን አንድ ኦርቶዶክስ ያስወግዘዋል? የማርያም ጠላት ያስብለዋል? በመጀመሪያ የወደቀ ስጋ የሚባል ነገር በመጽሐፍ ቅዱስም የለም፣ እንደዚያም ያለ ትምህርት የለም። ምናልባት የወደቀ የሚለው ንግግር ኃጢአት የተላለፈበት ጥንተ አብሶ ያለበት ለማለት ፈልገህ ከሆነ ኃጢአት አይተላለፍም፣ ጥንተ አብሶም በዛው በአዳምና በሔዋን ብቻ እንጂ በሌላ በማንም የለም። ነገር ግን የጥንተ አብሶ ይቅርታ ያልኩትን አልሰሙኝም። በአዳም መተላለፍ ምክንያት የአዳም ዘር በሙሉ በዛ ምንድነው የሚለው ሮሜ መጽሐፍ ምዕራፍ 5 ላይ በአንዱ መተላለፍ ሞት እንደገባ ይናገራል። ሞት ሰው ሁሉ ላይ እንደመጣ ይናገራል። ከዚህ ማርያም ነፃ አይደለችም እያልኩ ነው ያለሁት። ይሄ ከዚህ ነፃ አይደለችም ብሎ አንድ ሰው ቢያምን ከኦርቶዶክስ ይጎላል? የማርያም ጠላት ያስብለዋል? አዎ። ምክንያቱም እመቤታችን የአዳም በደል የለባትም። እሱን ነው የምለው። ያ ማለት በአዳም መተላለፍ ማርያም የሰው ዘር እንደመሆኗ በአዳም ምክንያት የመጣው ሞት ነክቷታል ብሎ ቢያምን ከኦርቶዶክስ ያጎለዋል፣ ከዘላለም ሕይወትም ይጎላል ማለት ነው። ምክንያቱም እሱን ካልተቀበለ ነገረ ክርስቶስ ላይም ችግር ስለሚገጥመው ልክ ነው፣ እኛ ከዘላለም ሕይወት ይጎድላል ብለን ልናምን እንችላለን። የመጨረሻ ጥያቄ፣ በዚህ ትምህርት መሰረት የኢትዮጵያ ኦርቶዶክስ ዶግማ የሚባል ይሄን ያህል ቁጥር ብላ ያስቀመጠችው ሊኖር አይችልም ማለት ነው። ምክንያቱስ አሁን በደንብ ማስቀምጠውን ፖይንት ይስሙ። ለምሳሌ በኢትዮጵያ ኦርቶዶክስ አምስቱን ትምህርት ቢቀበል አንድ ሰው አምስቱ ትምህርት ማለት ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ነገረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታንን ቢያምን ደግሞ ልጨምር ሚስጥራተ ቤተክርስቲያን ሰባቱ ሚስጥራተ ቤተክርስቲያንንም ጨምሮ ቢያምን ሚስጥረ ሜሮንን፣ ቀንዲልን ምናምን እያልኩ ነው ማለት ነው። ይሄን ቢያምን ነገር ግን ማርያም የወደቀውን ስጋ ይዛለች ወይ ደግሞ በአዳም መተላለፍ የመጣው ሞት እሷንም አግኝቷታል ብዬ ብናገር ከዘላለም ሕይወት እነዚህን ሁሉ አምኜ ማለት ነው ከኦርቶዶክስ የሚያስወጣኝ ከሆነ ይሄን በራሱ ትምህርት ዶግማ ነው ማለት ነው መምህር? አዎ፣ ነገረ ማርያም እኮ ዶግማ ነው። ዶግማ ማለት የማይቀየር የማይለወጥ ማለት እስከሆነ ድረስ ዶግማ ማለት እውነት እስከሆነ ድረስ ነገረ ማርያም ዶግማ ነው። ስለዚህ ጥንተ አብሶ አለባት ወይም የአዳም ዕዳና በደል አለባት ብሎ ካመነ ከዘላለም መዳን ውጭ ነው ብለን ነው የምናምነው። ነገረ ማርያም ውስጥ የማርያም ትንሣኤ ሙታን አለበት? አዎ አለ። ማርያም በትንሣኤ አካል ወይ ደግሞ አልተነሳችም ብሎ አንድ ሰው ቢያምን ያው ይሄም በተያያዥነት ከኦርቶዶክስ እንዲወጣ ያደርገዋል ማለት ነው። ያው አሁን ማለት ማርያም ተነስታለች ብለን ነው የምናምነው። በእርግጥ ይሄ በመጽሐፍ ቅዱስ ውስጥ በቀጥታ የተጻፈ የለም። ማርያም ተነሳች ብሎ በቀጥታ የተጻፈ ነው የምለው። ምናልባት እሱ ለእናንተ ላይ ይረዳ ይችላል። በምስጢር አገላለጽ የሚጠቀሱ የመጽሐፍ ቅዱስ ጥቅሶች እንዳሉ አውቃለሁ። ማርያም በነገራችን ላይ የማርያም መነሳትና አለመነሳት ታሪክ ነው። ብትነሳ ያስነሳት እግዚአብሔር ነው፣ ባትነሳ ደግሞ ያላስነሳት እግዚአብሔር ነው። ተነሳች ብንልም በራሷ ኃይል፣ በራሷ ስልጣን፣ በራሷ አቅም ማርያም ተነሳች የሚል ትምህርት ዛሬም የለንም። ግን ተነሳች ብለን ነው የምናምነው፣ የምናስተምረውም እንደዛ ነው። ለምንድን ነው እኛም የምንጠቀመው መጽሐፍ ቅዱስን ብቻ ባለመሆኑ
መጽሐፍ ቅዱስ ብቻ ስለማንል ሌሎች መረጃዎችን ስለምንጠቀም ሌሎች መረጃዎች ደግሞ ማርያም እንደሞተች እንደተነሳች እንዳረገችም ስለሚነግሩን እሱን ነው የምንከተለው እኛ። እሺ አሁንም ጥያቄን ስለሸሹት ድጋሜ ልጠይቅ ነው። በተአምረ ማርያም ላይ አሁን በራሷ ኃይል ተነሳች ወይ ደግሞ በእግዚአብሔር ኃይል ተነሳች፣ ያው የኔ ጥያቄ አይደለም፣ ግን ሲያብራሩት አክብሬ ሰምቻለሁኝ። ያው በእግዚአብሔር ኃይል ተነሳች ነው የኔ ጥያቄ። ግን ይሄ ተአምረ ማርያም ላይ ያለውን ሐሳብ አንድ ሰው አልቀበልም ስህተት ነው ቢል ከኦርቶዶክስ እንዲወጣ ያደርገዋል ወይ ደግሞ የማርያም ጠላት ተብሎ እንዲጠራ ይሆናል ወይ? መልካም ይቅርታ፣ ስልክ ተገብቶብኝ ነው። እውነት የሆነውን ነገር አልቀበልም ካለ አግባብ አይደለም። ተአምረ ማርያም ላይ እውነት ያልሆነ ብዙ ነገር ሊኖር ይችላል። ምክንያቱም ብዙ የተአምር አይነት ስላለ እውነት ያልሆነውን እኔም ራሱም አልቀበለው ይኖረኛል። እኔ ብቻ ሳልሆን እኔን ያስተማሩ መምህርም የማይቀበሉት ይኖራል እንደ ቃለ እግዚአብሔር ካልሆነ። በነገራችን ላይ እነዚህን መጽሐፎች ስንቀበል መመዘኛዎች አሉን እስከ 7 የሚደርሱ። በእነዚያ መመዘኛዎች መሰረት መዝነን እንጂ ዝም ብሎ ተአምር ስለሆነ ገድል ስለሆነ ድርሳን ስለሆነ እንዳለ አንስተን የምንውጠው ወይም ደግሞ የምንቀበለው የለን። እሺ አሁንም በጥያቄም በመሸሽ ነው ያለፉት፣ ግን ጨርሻለሁ። ኤርምያ አለ የምትለው ነገር አለ? ሰምተሃል ብዬ አምናለሁ ስንጠየቅ ከመምህር ጋር። ብሩኬ ኤርሚ ከሌለ እኔ ግን 2 ጥያቄ አለኝ። ያደነቅኳቸው ነበረ። በጣም አስደንጋጭ የሆኑ ነገሮች ሁሉ ይናገሩ ነበረ እና እንደዚህ አይነት ድፍረት የተሞላበት ንግግር ነው። ብዙዎች የሚነኩት የሚደፍሩት አይደለም። ምናልባት የሸሹት ብዬ የማስበው ጥንተ አብሶ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ደግሞ የሊቃውንት ጉባኤ ዋና ኃላፊ የነበሩት መጋቤ ብሉይ ሰይፈ ሥላሴ የጻፉት እና ደግሞ በሲኖዶስ ደረጃም ደግሞ የተጻፈም አለ። በአቡነ መርቆሬዎስ ዘመን ማለት ነው የተጻፈው። አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ በሕጋዊ በሩካቤ ሥጋ ማለት ግንኙነት ማለት ነው የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት ይላሉ። ይሄ መጽሐፍ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኝ ዛሬም ቢሆን በዚያው በቤተ ክርስቲያን ንዋየ ቅድሳት መሸጫ ምናልባት በአሮጌ መጽሐፍት ላይ ሊሆን ይችላል። እዛኛው አልቋል። ይሄ ነው የሚባለው። ይሄን ነው ሸሹት ብዬ የማስበው። ሌላው ደግሞ በማርያም አማላጅነት ባያምን በክርስቶስ ያመነ ሰው የእርሷ ምልጃ አያስፈልገኝም ካለ የዘላለም ሕይወት የለውም ልንለው አንችልም ያሉበት ነገር ይሄ በጣም በጣም ትልቅ የሆነ እኔ በጣም ላከብራቸው እፈልጋለሁ። በዚህ አጋጣሚ ምንድን ነው ማርያም አታማልድም በማለቱ የማርያም ምልጃ አያስፈልገኝም፣ ቃል በቃል ያልከውን ልበል፣ የማርያም ምልጃ አያስፈልገኝም ብሎ በክርስቶስ እንዳመነ ያወቀ ሰው እንትን ያለ ሰው ይሄ አይኮነንም። ምክንያቱም በማርያም እርዳታዋ አያስፈልገኝም ካለ ያሉት ነገር ለእኔ ትልቅ ነገር ነው። ትልቅ ዋጋ ነው የሰጠሁት። ብሩኬ እንዴት እንዳየኸው አላቅም።
ይሄ ክፍል ጥሩ ነው። ያንን ጥንተ አብሶ መካዳቸው ተገቢ አይደለም እላለው። ሌላው ደግሞ አንዳንዶቹ የጠቀስካቸው ጥቅሶች ወይም ሐሳቦች በራሳቸው በሌሎች የምስራቅና የምዕራብ ኦርቶዶክሳውያን ዘንድ ተቀባይነት ያላቸው ያልሆኑ ብዙ ትምህርቶች ግን እዚሁ ኢትዮጵያ ላይ ግን ትምህርቶች አሉ። ስለዚህ ዋናው ትልቁ ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ እንጂ በኦርቶዶክስ አብያተ ክርስቲያናት በኢትዮጵያ ሳይሆን ከኢትዮጵያ ውጭ ባሉ የምስራቅም የምዕራብም ኦርቶዶክሳውያን ዘንድ ተቀባይነት ያለው ትምህርት ግን እዚሁ እየተቃወሙት ያለ ትምህርት አለ። ይሄ ተገቢ ያልሆነ ነው ብዬ ነው የምወስደውና ይሄ ነው። ሌላ የምለው ነገር የለኝም። በጣም ጥሩ ነው። ግን የቤተ ክርስቲያን ትምህርት ግን አሁን ያልኩት እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ቤተ ክርስቲያናችን ተቀባይነት የለውም ብለው የደመደሙበት አሁን በቪዲዮ ማሳየትም እችላለሁ መጽሐፉንም ማለት ነውና ይሄ ነው የምለው። እግዚአብሔር ይባርካችሁ። ወደ ርዕሱ ግን ስንሄድ እምለው ነገር ይኖረኛል ማለት ነው። እግዚአብሔር ያክብርኝ። አንድ ደቂቃ እሺ አባቴ፣ እሺ ይችላል። ይሄ አሁን ጥንተ አብሶ አለባት ካሳ ከሚያስፈልጋት ወገን ናት ብለው የጠቀሱት ምናልባት መርሃ ጽድቅ ባህለ ሃይማኖት የሚባለው መጽሐፍ ነው እንደዚያ የሚለው? አዎ እዛ ላይ ስለማውቀው ነው። ቤተክርስቲያን እርሱ አሁን ላይም ይቆይ አንድ ጊዜ አሁን ላይም በቤተ ክርስቲያኒቱ ማተሚያ ቤት የታተመ አሁንም በዚያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንዋየ ቅድሳት መሸጫ እየተጻፈ እየተሸጠ ያለ ነው አይደል? አይ የቤተ ክርስቲያኒቱ አይደለም፣ በግለሰብ ደረጃ የተጻፈ መጽሐፍ ነው። ግለሰቦች ተቋም ላይ ሊኖሩ ይችላሉ። በግለሰብ ደረጃ የተጻፈ መጽሐፍ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ግን አይደለም። በሊቃውንቶቿ የለም፣ በሊቃነ ጳጳሳቱ ዘንድ የለም። የቤተክርስቲያኒቷ ትምህርት ግን አይደለም። 100% እርግጠኛ ሆኜ መናገር ስለምችል መጽሐፉን አይቼዋለሁ፣ ግን በግለሰብ ደረጃ የተጻፈ ነው። በዚያ ቢይዙት እሱን የሚለውን ነው። ሌላው ስለ ማርያም ምልጃ ላይ ያነሱት እኔ የፈለግኩት ነገር አሁንም አስረግጬ የምናገረው ምንድን ነው፣ ያለ ማርያም ታማልዳለች ማለት ለየቅል ናቸው የሚለውን በደንብ ያዙልኝ። ልላ የፈለግኩት ሐሳብ እሱ ነው እንጂ ማርያም አታማልድም የሚል ትምህርት አልተናገርኩም። ጨርሻለሁ። እግዚአብሔር ይስጥልኝ። እሺ አሁን የተናገሩት ላይ እኔ በደንብ ተረድቻለሁ። ምንድን ነበር ጥያቄ? እኔ እውነት ነው ያለ ማርያም ምልጃ ዓለም አይድንም የሚለው ትምህርት ይሄ የቤተክርስቲያን ትምህርት አይደለም፣ በሆነ አጋጣሚ የገባ ነው የሚል መልስ የመለሱልኝ። ግን የኔ ጥያቄ የነበረው የማርያም ምልጃ ነው ቢል ወይ ደግሞ ባይቀበል ከኦርቶዶክስ ይወጣል የሚል ጥያቄ ነበር። አይ ባለመቀበሉ አይወጣም የሚል መልስ ነው የመለሱልኝ። ትክክል ነኝ አይደል? ባለመቀበሉ አይወጣም አይደለም፣ ባለመቀበሉ ይድናል አይድንም ከሆነ መዳኑን የሚወስን እግዚአብሔር ነው። ቤተክርስቲያን ግን ከህብረቷ የቤተክርስቲያንን ትምህርት ባለመቀበሉ ልታስወጣው ትችላለች። ምልጃ ደግሞ ዋነኛ የመዳኛ መንገድ ሳይሆን ለመዳን እገዛ የሚሰጥ ነው የሚል ሐሳብ ነው የተናገርኩት። ያ ማለት የማርያም ምልጃ አልፈልግም ወይ ደግሞ አታማለድም ቢል ያስወግዘዋል ማለት ነው። በኦርቶዶክስ ቤተክርስቲያን አዎ ከህብረቷ ይለያል። ያስወግዘዋል። ማርያም አታማልድም ካለ ከህብረቷ ይለያል። እሺ ቅድም አይለይም ስላሉኝ ነበር ወይ ደግሞ የመዳንና ያለመዳን ጉዳይ ነበረ የተነሳው። ይድናል አይድንም የሚለውን ዋናው ድነት የሚገኘው በክርስቶስ በማመን ስለሆነ ሊድን ይችላል። ከቤተ ክርስቲያን ህብረት ግን ሊወጣ ይችላል። መልካም እሺ፣ እሱን ነበረ። ሁለተኛ አሁን ይሄ ከእንትን ጋር ተያይዞ ከማርያም እሺ መጽሐፍ ሊያሳዩ ነው። እሺ መሪ ይቀጥሉ። አሁን የተባለው መጽሐፍ ቅዱስ ስላየሁት ብዙ ማየቱ ሌላ ሐሳብ ከሆነ ልይ ይሄ ከሆነ አይቼዋለሁ።
ነው። ለሌሎቹ ከሆነ እሺ። መርጌታ ሚውት ላይ ኖት፣ ማይኮትን ይክፈቱ። ነው እንዴ? ወይኔ እሺ። መርሃ ጽድቅ አይደለም ምን የሚለው በአባ መልከ ጼዴቅ የተጻፈው ነው አይደለም። ይኸው ይታየዎታል ግን መጽሐፉን? አዎ በደንብ እንትኑ ይታየኛል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። እሺ እሺ። መሰረተ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት እና ለአባ ሀብተ ማርያም ወርቅነህ የካህናት ተልእኮ የቆይ ላሳየዎት ነው። እኒህም ያውቋቸዋል። አዎ ማን ናቸው? ብፁዕ አቡነ መርቆሬዎስ። አዎ ብፁዕ ቅዱስ አቡነ መርቆሬዎስ። በጣም ጥሩ። አዎ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የልማትና ክርስቲያናዊ ተራድኦ መምሪያ የተዘጋጀው ማለት ነው፣ የተዘጋጀበት ክፍል ነው። ይሄ መብቱ በሕግ የተጠበቀ ነው። እንግዲህ ይኸው እዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት ይላል። ይሄ እንዳየኋቸው እኒህ አባታችን ናቸው። መርጌታ ቆይ የቅድሙ ጽሑፍ ላይ መልሰው ወደኋላ ፓስተራል ኬር ነው ገልብጠው። አንድ ፓስተራል ኬር ነው የሚለው በቅንፍ ውስጥ። እሺ በቅንፍ ውስጥ እሱ ጋር እሱ ፓስተራል ኬር እኮ ነው የሚለው በቅንፍ። ኦርቶዶክስ ፓስተርነት ጀመረች ማለት ነው። ኧረ ኤርምዬ አልያዝኩትም እንጂ የሌላ መጽሐፍ ላይም አይቻለሁ እንዲህ ሲገለጥ ፓስተራል ኬር። ስለዚህ እርስዎ እንዳሉት ሚዩት ላይ ነኝ ነው አለው። እሺ አዩ እዚህ ጋር ያው የሚታየዎት ከሆነ ድንግል ማርያም ወላዲተ አምላክ በሚለው ርዕስ ላይ እዚህ ሄዱና ቅድስት ታች አካባቢ አሉ ከኔ ጋር? አዎ አለው። ቅድስት ማርያም በስጋ ብቻ ሳይሆን በሐሳብም ድንግል ናት። በሐሳቧ ድንግል ናት ማለትም ከኃጢአት ፍጽምት ንጽሕት ናት ማለት ነው። በዚህ መሰረት እመቤታችን በሐልዮ በነቢብ በገቢር ማለት በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ንጽሕት ናት። ይህም ከእግዚአብሔር የተሰጣት ጸጋ ነው። ሉቃስ 1:28 ላይ አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ሩካቤ ዘበሕግ ማለት ምናልባት ግዕዝ ነው የማታውቁ ሰዎች ካላችሁ ከታች ሩካቤ ዘበሕግ ማለት በሕጋዊ ጋብቻ ከተጋቡ ሰዎች የተገኘች ናት ለማለት ነው። ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ሆኖም እንደ አዳምና ሔዋን የምኞት የመናገርና የገቢር ኃጢአት ፈጽሞ የለባትም። ጥንተ አብሶ ግን አለባት ብላ ቤተ ክርስቲያን
በዚህ በቅዱስ በብፁዕ አባታችን ብፁዕ ቅዱስ ማለት ነው ፓትርያርክ ናቸው የምታውቋቸው። ባለፈው በዶክተር አብይ አማካይነት ወደ ኢትዮጵያ የመጡ በአሜሪካን አገር የነበሩ የውጭ ሲኖዶስ ፓትርያርክ ሲባሉ የነበሩ አባት ናቸው። እኚህ አቡነ መርቆሬዎስ እኚህ ናቸው እና በሳቸው ትእዛዝም ጭምር መቅድሙ ላይ ስናየው የተጻፈ ሊቃውንተ ቤተ ክርስቲያን እነ መጋቤ ብሉይ ሰይፈ ሥላሴ በደንብ አውጥተው አውርደው የጻፉት ነገር ነው። ሌላው እነ አለቃ እያሌውም ቢሆን ሌሎችም ቢሆን እነ እሶም የጠቀሷቸው እነ ማነው ስማቸው እነሱም ምን ብለዋል? እዚህ ብዙ ይዤዋለሁ። ካሳ ምን አለቃ እያሌው ታምሩም ስጋዋን ከአዳማዋ ኃጢአት ካነጻ በኋላ በእርሷ ላይ ተዋሃደ ብለዋል። የኢትዮጵያ እምነት በሦስቱ ሕግጋት ሁለተኛ እትም ገጽ 165 ላይ አለቃ እያሌው ታምሩ ስጋዋን ከአዳማዊ ኃጢአት ካነጻ በኋላ በእርሷ ላይ ማደሩን መዋሃዱን እንደዚህ ገልጸዋል። ወላዲተ አምላክ በኢትዮጵያ በተሰኘው መጽሐፋቸውም የድንግል ማርያም ስጋዋም ነፍሷም በመንፈስ ቅዱስ ተቀደሰ፣ ነጻ፣ አዲስ ሕይወት አገኘ። በዚህ መሰረትም ሰውነቴ በአምላኬ በመድኃኒቴ ደስ ይላታል ብላ ለመናገር በቃች ብለዋል። ገጽ 27 እስከ 28 ላይ ልክ እንደዚሁ ቅዱስ ያሬድ ከተናገረው ነገርም ቢሆን እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ ይላል። ይሄም ያውቁታል አይደል? እስመ በእንቲአሃ ወበእንተ አዝማዲሃ ሲል የሚናገረው ስለ እርሷና ስለ ዘመዶቿም ስል ተሰቀልኩ ዲበ ዕፅ በእንጨት ላይ ተሰቀልኩ አለ ማለት ነው። ቅዱስ ያሬድ ከጻፈውም ተነስተን ስንነጋገር በጣም ብዙ በዚህ ላይ የግብፅ ቤተ ክርስቲያንም ጥንተ አብሶ አቡነ ሽኖዳ መጽሐፍ ገጽ 23 ላይ እንደዚሁ ቤተ ክርስቲያናቸው ወይም ደግሞ የግብፅ ቤተ ክርስቲያን ጥንተ አብሶ እንዳለባት በስፋት አብራርተዋል ማለት ነው። እሳቸውም የግብፁ አቡነ ሽኖዳ መጽሐፉ እንደሚኖረዎት እርግጠኛ ሊኖረዎት ይችላል። ጨረሱ የኔታ? ይበቃኛል። መረጃዎቹ ብዙ አሉ። ቢሆንም ግን ይሄ በቂ ነው ብዬ ነው። ለጠቢብ ሰዓት ቃል ትበቁ አይደለም የሚለው እስኪ ትንሽ ለጠቢብ ሰዓት ቃል ትበቆ ወለአብድሰ ለእመ ዘለፍኮ ገሰጽኮ በምንትኑ ይሰማአከ አላ ዘነበረ ያፈቀረከ ይጸላአከ ስለሚል ስለሚያውቁት ብዬ ነውና በቂ ነው ብዬ አስባለሁ። ከዚህ በላይም አንብበው ሊሆን ይችላል የሚል እንትን አለኝ፣ እምነት አለኝ። ጨርሻለሁ። በጣም ጥሩ። በመረጃ መናገሮት በጣም ጥሩ ነው። ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርግጠኛ ሆኜ የምነግረዎት ጥንተ አብሶ በማርያም አይደለም በማንኛውም ሰው ዘንድ የለም ተብሎ ነው የሚታመነው። በግብፅ እንዳሉት ጥንተ አብሶ አለ ብለው እንደ ተቋም ሳይሆን አቡነ ሽኖዳ መጽሐፋቸውን የማይቻለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ጥንተ አብሶ በማርያም አይደለም በማንኛውም ሰው ዘንድ የለም፣ ኃጢአት በዘር አይተላለፍም የሚል ትምህርት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ትምህርት። ይሄ በግለሰብ ደረጃ ሲጻፍ የፓትርያርኩን ፎቶ ሊያደርጉ ይችላሉ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ሊጽፉት ይችላሉ እንጂ የቤተክርስቲያኒቷ አስተምሮ አለመሆኑን ግን 100% እርግጠኛ ሆኜ ልነግረዎት እችላለሁ። ሌላው ከዚህ ጉዳይ ጋር ከሰማይ የወረደች ናት ብለን አናምንም። ሐናና ኢያቄም የሚባሉ እናትና አባት አሏት። እንደዚሁም በሕጋዊ ሩካቤ ነው የተወለደችው። እንዲያውም የአባ ሕርያቆስ በቅዳሴ ማርያሙ ላይ ኦ ድንግል አኮ በፍትወተ ደነዘተ ጸነስቲ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ፣ ሕጋዊ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በፍትወተ ደነስ ማለት ሰዎች በልተው ጠጥተው
ፈቃደ ስጋ ተነስቶባቸው በሚያደርጉት በዝሙት የተጸነሽ አይደለሽም ብሎ እንደተናገረው እኛ ኃይለ አርያማዊት ናት ብለን አናምንም። ከአብርሃም ዘር ከዳዊት ዘር እንደተወለደች ነው የምናምነው። ጥንተ አብሶ ግን በሱ አይደለም በማንኛውም ሰው ዘንድ የለም። ቅድም የጳውሎስ መልእክት ሲጠቀስ የነበረው ሞት በአንድ ሰው በኩል መጣ፣ በአንድ ሰው በኩል ደግሞ ሕይወት ሆነ ይላል። ያ ሞት የመጣበት አንድ ሰው አዳም ነው፣ ሕይወት የሆነበት አንድ ሰው ደግሞ ክርስቶስ ነው እና አዳም በመበደሉ ቀጥታ የአዳምን ኃጢአት ሳይሆን የኃጢአት ውጤት የሆነው ዕዳና መርገም ነው በሰዎች ዘንድ የነበረው። በማርያም ግን ዕዳውና መርገሙም የለም። ቅድም የቅዱስ ሉቃስ በአምላኬ በመድኃኒቴ ብላ የተናገረችው ሳይታመሙ መሰለመዳን። አንዴ ቆይ መርጌታ ይቅርታ፣ የአባ ሕርያቆስን ሲተረጉሙት ቅዳሴው ላይ ያሉትን በፍትወተ ስጋ ብሎ የሚለውን ማለት እንደ ሌሎቹ ሰዎች በልተውና ጠጥተው በሚደረግ አይደለም ማለት ኢያቄምና ሐና በግብረ ስጋ ግንኙነት አይደለም እንደ የወለዷት እሷን? አይ በግብረ ስጋ ግንኙነት ነው፣ በዝሙት ለማለት ነው። ደነስ ማለት ምናልባት አንተ ግዝ የማታውቅ ከሆነ እሳቸው የሚሞክሩ ይመስለኛል። ደነስ ማለት ዝሙት ነው። ዝሙት ማለት ከትዳር አጋር ውጪ የሚደረግ ወይም ደግሞ ባልተቀደሰ ተግባር የሚደረግ ማለት ነው እንጂ በግብረ ስጋ ግንኙነት ነው የተወለደችው። ምንም ጥያቄ የለውም። በቃ ኦኬ፣ ተመልሶልኛል። ይቀጥሉ። እሺ፣ ስለዚህ በአምላኬ በመድኃኒቴ ያለችው ያ የአዳም ዕዳና መርገም ስለሌለባት አስቀድማ ስለዳነች ነው እንጂ ኖሮባት ስለዳነች አይደለም። ለምሳሌ ክትባት ይወሰዳል አይደለ? ፖሊዮ፣ ትክ፣ ማጅራት ገትር የምንለው ለእሱ አስቀድሞ ክትባት ሲሰጥ በዚያ ምክንያት ከፖሊዮ ልጆች ዳኑ ተብሎ ቢነገር ፖሊዮ ነበረባቸው ማለት አይደለም። ምናልባት ዕዳና መርገም ካለበት አካል ዕዳና መርገም የሌለበት አካል አይገኝም ከተባለ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 ላይ ስናነብ ካንተ የተነሳ ምድር የተረገመች ትሆን የሚል እናገኛለን። በኦሪት ዘፍጥረት ምዕራፍ 3 ላይ ለይብቁል ከሶኳሜ ከላሾህና ደንደር ይብቀልብህ የሚለው። እንደገና ወደ ኦሪት ዘጸአት ምዕራፍ 3 ላይ ስንሄድ ደግሞ ሙሴ የቆምክባት ምድር የተቀደሰች ናትና የእግርህን ጫማ አውልቅ ይላል። አሁን ከተረገመች መሬት የተቀደሰች መሬት ተገኝታለች። እመቤታችንም ዕዳና መርገም ካለባቸው አካላት ዕዳና መርገም የሌለባት ሆና ነው የተገኘችው። በእኛ ቤተክርስቲያን አስተምሮ የቅዱስ ያሬድ የተነሳው ይሄ ቀዲሶች የሃንጽዮ ስጋ ሀደረ ላዕሌሃ ማለት እርሷን ቀድሶ ስጋዋን አንጽቶ በእርሷ አደረ ብሎ ቅዱስ ያሬድ ተናግሯል። ይሄ አንጽሖ የሚለው ኖሮባት አነጻት ማለት ሳይሆን ሲጀመር እንዳይኖርባት አድርጎ ማንጻቱን ነው። በሃይማኖት አበው ላይ ወይ ረኩሰት በምንትኒ ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ፣ በምንም በምን አልረከሰችም፣ በስጋዋም ድንግል ናት በሐሳቧም ድንግል ናት ተብሎ እንደተነገረ ሳይኖርባት መንጻቷን መናገሩ ነው እንጂ ኖሮባት አነጻት ማለት አይደለም። በእርግጥ ምናልባት እንትንን አንበውት ከሆነ ወልታ ጽድቅ የሚባለውን የደብተራ ባማን ነጸረን አንበውት ከሆነ የአቀባ ቡድንና የአንጻሃ ቡድን በሚል ርዕስ የተቀመጡ ሁለት ሐሳቦች አሉ። እዛ ላይ ሰፊ መረጃ ሊያገኙ ይችላሉ ብዬ አስባለሁ። እና በእኛ ግለሰቦች እንዲህ አይነት ያለ መልከታ ሊኖራቸው ይችላል። በቤተ ክርስቲያኒቷ ግን እንዲህ አይነት ያለ አቋም አለመኖሩን ምናልባት ይህም መጽሐፍ በጣም እይታ የጎደለው እንጂ አሁን ዛሬ በየትኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ዘርግተው የሚያስተምሩ መምህራንን ቢጠይቁ እንደ ተቋምም ደግሞ ይህንን ሐሳብ ቢጠይቁ ይህ አስተምሮ የቤተክርስቲያኒቷ አስተምሮ ነው የሚለውት አንድም ሰው እንደማይኖር እርግጠኛ ነኝ። ምናልባት ይህንን መጽሐፍ ስለጻፉት ሰው አሁን እያወራን ያለነው በሚዲያ ስለሆነ ለማውራት ስለምቸገር እንጂ ብዙ ማውቃቸው ጉዳዮች አሉ፣ እኔም ማውቃቸው። ግን እነዚያን አሁን ሐሳቦች እዚህ ማውራት ስለማልፈልግ አሊያ በግል ልናወራ እንችላለን እንጂ የቤተ ክርስቲያኒቷ አስተምሮ አለመሆኑን በደንብ መረዳት የሚያስፈልግ ይመስለኛል።
እንግዲህ ምንድነው መርጌታ ልበል ወይስ ማን እንደሆነ ከአትሮንሱ ነው የሚለው እንትኑ? እሺ እኔ በቃ ሰሎሞን ብለው ቢጠሩኝ በእርግጥ የቅኔ መምህርና የአዲስ ኪዳን መምህር ነኝ። መልካም ሰሎሞን ብለው ይጠሩኝ። ጥሩ። አሁን አንጸሐ አነጻ ነው። አዎ አንጸሐ አነጻ ነው። አነጻ ማለት ደግሞ አነጻ እንጂ እንዳትረክስ የወደፊት ግብር አይደለም። ለምሳሌ በሐልዮ፣ በነቢብ፣ በገቢር ሲል በእነዚህ በሶስት መንገዶች ኃጢአት የሚሰራበት ባህሪ ነው። ሰው በሐሳብ ሊሰራ ይችላል። በነቢብ ደግሞ በንግግር ሊሰራ ይችላል። በተግባር ደግሞ በግብር ደግሞ ሊሰራ ይችላል። እሷን ግን ከዚህ አነጻት ብለው ይተረጉሙታል። አነጻት ከምን? በሐልዮም በነቢብም በገቢር እንዳትሰራ አነጻት። ከምኑ አነጻት ግን? ከጥንተ አብሶ አነጻት እንጂ የሌለባትን ነገር አነጻ ብሎ መተርጎም ከቃሉ ጋር የሚጋጭ ይሆናል። ያለበት ነው አነጻ የሚባለው። አንጸሐ በጭራሽ ለእርሷ ሊነገር አይገባም። ምን ከሆነ ማለት ነው? የአዳም ጥንተ አብሶ ባይኖርባት ኖሮ አንጸሐ የሚለው ቃል በራሱ በፍጹም ለእርሷ አይጠበቅም ነበረ ማለት ነው። ስለዚህ አነጻ ቆዩኝ፣ እስከዛ ተናገሩ። እንትን ሊጠፋብኝ ነው። ቻርጀር ላምጣ አለ። ያዕቆብ አለማደን ይናገርና ወያዕቆብሰ ንጹሕም ዝንቱ፣ ያዕቆብስ ከዚህ ንጹሕ ነው አለ። ከምንድነው ንጹሕ የሆነው? አውሬ ከማደን። አውሬ ማደን የኤሳው እንደነበረ ሲገልጽ ማለት ነው ኦሪት ዘፍጥረት። እና አሁን ያዕቆብን ከዚህ ንጹሕ ሲለው ከዚያ በፊት አውሬ አድኖ እንደገና አሁን አውሬ ማደኑን ትቶ ንጹሕ የሆነ አይደለም። ጲላጦስ ንጹሐነም ደሙ ለዝሲ፣ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ሲናገር ከዚያ በፊት ንጹሕ አልነበርኩም እያለ አይደለም። ስለዚህ አነጻት ማለት በነገራችን ላይ ጥንቱን እንዳይኖርባት አድርጎ ንጽሕት ስላደረጋት ነው እንጂ ስለነበረባት አይደለም። አነጻት የሚለው ንጹሕ አድርጎ አንጽሐ ማለት ንጹሕ አደረገ፣ ንጹሕ አድርጎ ፈጠራት፣ ንጹሕ አድርጎ አስገኛት፣ ንጹሕ አድርጎ ከወላጆቿ አካል ከፈላት የሚለውን የሚያሳይ ሐሳብ ነው። ለምሳሌ አሁን ይህን የቅዱስ ያሬድን ብቻ አሁን የቅዱስ ያሬድን ነው አይደለ የጠቀስነው? የቅዱስ ያሬድን ይህንን ከጠቀስን ቅዱስ ያሬድ እንዲህ ብቻ አይደለም ያለው፣ ራቃ ደመና ብሎ ይጠራታል። ቅዱስ ያሬድ እንግዲህ እርስዎ በቤተ ክርስቲያን የቆዩ ስለሆነ መቼም ያውቁታል እያስባለሁ። ራቃ ደመና ማለት ንጹሕ ደመና፣ ያ ደመናው ንጹሕ እንደሆነ እመቤታችንም እንደዚሁ ንጹሕ ናት ይላል። እንደገና ምን ይላል መሰለዎት? እምጽውር ጽሩየ ገብራ ማለት ከጭቃ መካከል ንጹሕ አድርጎ ሰራት ነው የሚለው። እምጽውር ማለት መርገም ካለበት አካል መርገም የሌለበት አካል፣ በደል ካለበት አካል በደል የሌለበት አካል አድርጎ ፈጠራት ይላል። አሁን የቅዱስ ያሬድን አንዱን ከተቀበልን ሌላኛውን ልንተው አንችልም። ሁለቱን የቅዱስ ያሬድን ሐሳቦች ማስማማት ግድ ይኖርብናል ማለት ነው። ግድ ይኖርብናል። ምክንያቱም ይሄ ቀዲሶች አንጽዮ ሥጋ ሀደረ ላዕሌሃ ያለን ቅዱስ ያሬድ ራቃ ደመና ብሎም ነግሮናል። እንደዚያ ብሎ ስላላቆመ ማለት ነው። ግልጽ ነው። የኔታ ተመልሰዋል? አለሁ አንድ እንትን እያወጣሁ ነውና አሁን የመጣ ይሄ ትምህርት የቅርብ ትምህርቶች ብዙ አሁን እየተካተቱ ያሉበት ነገር ነው። ለምሳሌ ቅድም ከጠቀሱት አንጻር የውርስ ኃጢአት ወይም ደግሞ ቁራኝነት የሚባለው ነገር ከክርስቶስ ከመስቀል በኋላ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ጥንተ አብሶ የሚባል ነገር የለም። እዚያ ለዓለሙ ሁሉ የዓለሙን ሁሉ ኃጢአት እንዳስወገደ ተደርጎ የሚነገሩ አሁን ላይ ያሉ ዘይቤዎች አሉ። ነገር ግን በጽሁፍ ደረጃ እንደተጻፈው ምሁራን የተባሉ በሙሉ ማለት ይቻላል በሙሉ ከዚህ በኋላ የሚጻፉ መጻሕፍት በእርግጠኝነት ይቀየራሉ።
ይቀየራሉ። ለምን? አሁንም ቲክቶክ ላይ ያለ ነገር ወደ ታች እየወረደ ወጣቱ ክፍል እታች ያሉትን እንትን ተጽዕኖ እየፈጠረ ያለበትም ጭምር ስለሆነ፣ ስለዚህ ምን ለማለት ፈልጌ ነው? አሁን ቅድም ያነሱት ነገር አለ። አንጽሖ ሥጋ ምንም ጥርጥር የለውም የእርሷን ሥጋ አነጻ እንደሆነ እንጂ ወደፊት ስለነበረ የሚል በምስክርነት የሚመጣ አይደለም። እንደዚህ ባለ የያዕቆብን እነዚህ ኤሳውን እያነሳን እነዚህ በምስክርነት የሚረጋገጡበት አይደለም። ይሄ ልዩ ነው። አንጽሖ ነው፣ አነጻት ነው። ልዩ ቢሆንበት ይቆይኝ በደንብ ጊዜ ሰጥቼዎታለሁ። ችግር የለም። መልካም። አሁን በዚህ በትምህርተ አበነፍስ እዛ ቅድም በጠቀሱት መጽሐፍ ላይም ቢሆን ወልታ ጽድቅ ላይ ስለ ጥምቀትም ሲናገር ብዙ ኦርቶዶክሳውያን ጥምቀት ለዳግም ልደት ብቻ ብለው የሚጠቀሙ እንዳሉ፣ አንዳንዶች ደግሞ ለጥንተ አብሶ ወይም ደግሞ በአዳም ምክንያት የመጣውን በደል ለማስወገድ ነው ብለው የሚቀበሉ አሉ። ገጽ 179 ላይ እሱን ማየት ይችላሉ።